ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን የሰዓቱ አንድ መረጃ ይዘን መጥተናል። በተለይ ደግሞ በኢትዮጵያ ምድር ሰራተኛ ጠፋ ሲሉ ጠቅላይ ሚኒስትሩ ተናግረዋል። አያይዘው በሰጡት መግለጫ ዓለም አሜሪካና አውሮፓ በኢትዮጵያ እድገት እየተደመመ የኢትዮጵያ ሕዝብ ግን እድገቱን ከላይ አላይ አለ በማለት እንግዲህ ሕዝቡን ወቅሰዋል። በአጠቃላይ ጠቅላይ ሚኒስትር አብይ አህመድና አዳነች አቤቤ ከሰሞኑ ሕዝቡን ለምን ወቀሱት፣ ምን ሳሉ የሚለውን እስኪ እንመልከተው። እስከ ፕሮግራም ፍጻሜ አብረን እንቆይ። በዓለም ላይ ባለፉት 8 ዓመታት በእርስ በርስ ግጭት ውስጥ በተለይ ደግሞ በድሮን ታግዞ ውጊያ ውስጥ መኖሯ የሚነገርላት ሀገር ቢባል ኢትዮጵያ ነች። ኢትዮጵያ እንግዲህ በሚሊዮን የሚቆጠሩ ዜጎቿን በገንዛ ወታደሮቿ መነጠቋ ይነገራል። በተለይ ደግሞ በትግራይ፣ በአማራ፣ በኦሮሚያ ግጭቱ ተባብሶ በቀጠለበት ሰዓት ዜጎች ከአንድ ከተማ ወደ ሌላ ከተማ መንቀሳቀስ ታምር በሆነበት ሰዓት እንዲሁም ከሰሞኑ ብቻ በሸዋ በድሮን ታግዞ በርካታ ንጹሃን ህይወታቸው ባለበት ሰዓት ከዚህ በተጨማሪም በቤኒሻንጉል በርካታ ህዝብ ታጣቂ ታግተው በተገደሉበት ሰዓት የመንግስት ሰራተኛ ወታደሩ ይበለው አጥቶም ተቃውሞ ከሰሞኑ እያሰማ ባለበት የመንግስት ሰራተኛ ደሞዝ አንድ ኩንታል ጤፍ መግዛት ባልቻለበት ሰዓት እንግዲህ ከሰሞኑ ግን ጠቅላይ ሚኒስትርና አዳነች አቤቤ ህዝቡን በይፋ በስድብ ሲወርፉ ታይተዋል። ከንቲባ አዳነች ከሰሞኑ ጥቂት እናቶችን ሰብስበው ምግብ እያበሉ በነበረበት ሰዓት አዲስ አበባ ላይ ልመና ቻው፣ ህዝቡ አሁን ሊያስለምን የሚችልበት አንዳች ነገር የለም፣ የራበው እየመጣ ብፌ ተዘጋጅቶ ይጠብቋል፣ ኑ ብሉ በማለት እንግዲህ ጥሪ ማድረጋቸው ይታወሳል። የባለበት ጠቅላይ ሚኒስትር አብይ ትናንትና አንድ አነጋጋሪ ንግግርም ሲናገሩ ተደምጠዋል። ጠቅላው እንግዲህ ባሰሙት ነገር በኢትዮጵያ ምድር አሁን ስራ ነፍ ነው፣ የሚሰራ ሰው ጠፋ በማለት ገልጸው አያይዘው በኢትዮጵያ እድገት አውሮፓ፣ አሜሪካ፣ ዓለም እየተደመመ ነው፣ ወደ ኢትዮጵያ ዲቪ ሊሞሉ ነው፣ ግን ምን ዋጋ አለው ህዝቡ ሊያው አልቻለም በማለት ህዝቡን ሲወቅሱ ተደምጠዋል። በአጠቃላይ እንግዲህ ጠቅላይ ሚኒስትር አብይ አህመድ በተለያየ ጊዜ በሚያደርጓቸው ንግግሮች ዓለም እንግዲህ በኢትዮጵያ እድገትና ለውጥ ቢደመም በርካታ ኢትዮጵያን ግን የተሰራውን ስራ በቅጡ ለመገንዘብና ለማድረግ እንደሚያዳግታቸው ሲናገሩ ተደምጠዋል። በተለይ ደግሞ የኢትዮጵያ ህዝብ ዘገምተኛ የሚል ንግግርም ተናግረዋል። ጠቅላይ ሚኒስትሩ ትላንት ቅዳሜ ግንቦት 8 2018 በተካሄደ አንድ ሁነት ላይ ባደረጉት ንግግር ይህንን አቋማቸው ደግመውታል። በተለይ ደግሞ የኢትዮጵያ ህዝብ አርቆ ማየት አይችልም፣ አይኑ ማየት አይችልም፣ በአጠቃላይ የኢትዮጵያን እድገት ግን ማየት አልቻለም ሲሉ እንግዲህ የኢትዮጵያ ህዝብ ሲወርፉ ታይቷል። ጠቅላይ ሚኒስትሩ ንግግሩን ያደረጉት በአዲስ አበባ ከተማ የተገነባውን የገላን ጎራ ኢንዱስትሪ ፓርክ ምርቃት መርሃ ግብር ላይ ነው። ጠቅላይ ሚኒስትሩ 14 ደቂቃ ገደማ በወሰደው ንግግራቸው ከውጭ ሀገራት የሚመጡ ሰዎች ያስደሰተ ያሉትን የኢትዮጵያን የኢኮኖሚ እድገት አንስተዋል። እጅግ በዓለም ላይ አነጋጋሪ የሆነ ለውጥ እየመጣ ነው፣ ኢትዮጵያ ዓለም እየተደመመባት ነው ሲሉ ተደምጠዋል። ለዚህ የእርሳቸው ገለጻ በማጣቀሻነት የቀረቡት ባለፈው ሐሙስ በአዲስ አበባ ቆይታ አድርገው የነበሩት የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ናቸው። ጉተሬዝ የመንግስታት ድርጅት የተመሰረተበት 80ኛ ዓመት የመታሰቢያ ክብረ በዓል ላይ ባደረጉት ንግግር የኢትዮጵያ ኢኮኖሚ በዓለም ላይ በፍጥነት እያደገ ካሉት መካከል የሚመደብ መሆኑን ጠቅሰው ነበር። ጠቅላይ ሚኒስትር አብይ በትናንቱ ንግግራቸው ጉተሬዝ በንግግራቸው ያላካተቱትን አሃዝ ጨምራ የኢትዮጵያ ኢኮኖሚ እድገት በአፍሪካ ቀዳሚ መሆኑን በአጽንኦት አስገንዝበዋል። በቅርቡ እንግዲህ ጉተሬዝ ሲናገር ሰምታችሁታል። ኢትዮጵያ 10.2% የምታድግ ብቸኛ ሀገር ናት በማለት እንግዲህ በአጠቃላይ በዓለም ላይ የኢትዮጵያን እድገት እያስመዘገበ ያለ አንዳች ሀገር የለም። ዓለም በኢትዮጵያ እድገት እየተደመመ ነው፣ በኢትዮጵያ እድገትም የሚስተካከለ ጠፋ ሲሉ ተደምጠዋል። በድፍን አፍሪካ 10.2% እድገት የሚያደግ አንድም ሀገር የለም ከኢትዮጵያ ውጭ ሲሉ ገልጸዋል። ይህ እንግዲህ የኢኮኖሚ እድገት ትንበያ አሃዝ የፌዴራል መንግስት ባለፈው ጥር ወር ባደረገው ክለሳ ላይ ይፋ ያደረገው ነው። ፕሬዚዳንት ታዬ አጽቀሥላሴ ባለፈው መስከረም ወር መጨረሻ በህዝብ ተወካዮችና ፌዴሬሽን ምክር ቤቶች መክፈቻ ላይ ባሰሙት ንግግር የፌዴራል መንግስት በ2018 በጀት ዓመት የኢትዮጵያ ኢኮኖሚ እድገት እንግዲህ በ9 በመቶ ለማሳደግ ይተጋል ሲሉ ተደምጠው ነበር። ከእርሳቸው ንግግር እንግዲህ 4 ወራት በኋላ ፓርላማ ፊት የቀረቡ ጠቅላይ ሚኒስትር አብይ የኢትዮጵያ ኢኮኖሚ እድገት በዘንድሮ በጀት ዓመት ያስመዘግበዋል ተብሎ የሚጠበቀው እድገት ወደ 10.2 በመቶ ከፍ እንዲል መደረጉን አስታውቋል። እርሳቸው ይህንን ይበሉ እንጂ ዓለም አቀፍ የገንዘብ ድርጅት ደግሞ IMF ባለፈው ወር መጨረሻ ባወጣው ትንበያ የኢትዮጵያ ኢኮኖሚ እድገት በተያዘው የፈረንጆች ዓመት 9.2 በመቶ እንደሆነ ገልጿል። ይሁን እንጂ እንግዲህ ጠቅላይ ሚኒስትሩ አንድ አስበልጠው 10.2 ነው ማለትም IMF ያወጣውን መግለጫ ሽረውታል።
ተቋሙ እንግዲህ ሀገሪቱ በሚቀጥለው ዓመት የምታስመዘግበው የኢኮኖሚ እድገት 7.9 በመቶ እንደሚሆንም ተንብየዋል። ይህ አይኤምኤፍና የፌዴራል መንግስት በሚያወጧቸው ትንበያዎች መካከል ያለው ልዩነት እየጠበበ መምጣቱ ጠቅላይ ሚኒስትር አብይ ከዚህ ቀደም በበጎ ጎን ሲጠቀሱ ተደምጠዋል። አብይ እንግዲህ በትላንቱ ንግግር ላይ በተለይ ደግሞ ከተለያዩ ሀገራት የሚመጡ ጎብኚዎች በኢትዮጵያ የሚታየው እድገት ለውጥ ከውጭ ሀገራት የሚመጡ ዜጎች የሚያስደምም እንደሆነ ገልጿል። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ ነው። በእናንተ ሀገር እድገት እየተደነቁ ነው፣ እየተደመሙ ነው። እናንተ ግን አላየንም አልሰማንም አትበሉ ያሉት ጠቅላይ ሚኒስትር አብይ በኢትዮጵያ ባለው ስራና ለውጥ ዓለም እየቀና እየተደነቀብን ባለ በዚህ ጊዜ ውስጥ እኛ አይናችን ከታወረ ለማደግ እንቸገራለን ሲሉ የኢትዮጵያ ሕዝብ ሩቅ ማየት አልቻለም፣ የኢትዮጵያን እድገት መመልከት አልቻለም፣ ስለዚህ አይኑ ታውሯል ሲሉ ተደምጧል። ጠቅላይ ሚኒስትሩ ባለፈው ሚያዝያ ወር ከብሔራዊ ኢትዮጵያ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስም ተመሳሳይ ይዘት ያለው መልእክት አስተላልፈው ነበር። አብይ በዚህ ቃለ ምልልሳቸው ብዙ ሰዎች አሁን ኢትዮጵያ ያለችበት ሁኔታ በደንብ የሚገባቸው አይመስለኝም፣ ኢትዮጵያን ፈጽሞ የሚረዱ አይደለም ሲሉም በነገር ወርፈው ነበር። ዝም ብሎ ሲናገር ስሰማ እየተጓዝ ያለንበት ሩጫ ፍጥነት ውጤት የሚገባቸው አይመስለኝም ሲሉም ተደምጠው ነበር። በአጠቃላይ ጠቅላይ ሚኒስትር አብይ አህመድና አዳነች አቤቤ በየጊዜው የኢትዮጵያ እድገት ዓለምን እያስደምምና አሜሪካ፣ አውሮፓ ምናልባት በቀጣይ እንደ ልክ ኢትዮጵያ ወደ አሜሪካ ዲቪ ሞልተው እንደሚሄዱ ሁሉ አሜሪካና የአውሮፓ ሀገራት ዲቪ እየሞሉ ወደ ኢትዮጵያ ሊመጡ ይችላሉ ሲሉም ንግግር እያደረጉ ይገኛሉ። ይሁን እንጂ በርካቶች ግን በዚህ ተቃራኒ ሀሳብ እየሰጡ ይገኛሉ። በተለይ ደግሞ የኢትዮጵያ ከ30 በላይ ሚሊዮን ሕዝብ እርዳታ ጠባቂ እየሆነ መምጣቱን በርካቶች ሲገልጹ ይታያል። በተለይ አሁን የመንግስት ሰራተኛው፣ የጤና ባለሙያው፣ ወታደሩም የሚበላውና የሚቀምሰው አጡ። ከሰሞኑ እንግዲህ ወታደሮችም ቸገረን ራበን በማለት ከወራት በፊትም የጤና ባለሙያዎች መኖር አልቻለን በማለት በሀገሪቱ ላይ ሰልፍ ማድረጋቸው ይታወሳል። በአጠቃላይ ግን መሪዎችና የህዝቡ የሚያደርገው ንግግር ወይም ደግሞ አንድ ላይ እየተጣረሰ መሆኑ እየተነገረ ይገኛል። በአጠቃላይ ግን የኢትዮጵያ ህዝብ ሊረዳን አልቻለም በማለት እንግዲህ በተደጋጋሚ መግለጫ እየሰጡ ይገኛሉ። ይህንን መረጃ እንግዲህ አጠናክሮ መረጃውን ያጋራን ኢትዮጵያ ኢንሳይደር ነው። በዚህ ጉዳይ ላይ ክቡራን አድማጭ ተመልካቾቻችን የራሳችሁን አስተያየት መስጠት ትችላላችሁ። በእርግጥ ኢትዮጵያ አድጋለች፣ ተመንድጋለች፣ የኢትዮጵያ ህዝብስ የመሪዎችን እንዴት ሊሰማ ወይም ሊመለከት አልቻለም፣ ወይስ ደግሞ ኢትዮጵያ ለመሪዎች ብቻ ነች የሚለውን የዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩን በአክብሮት እየጋበዝ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።